አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? አላችሁ ወይ? ከሀገር ውጭም ከሀገር ውስጥም ያላችሁ ሁሉም የትና ወንድሞቼ በአላህ ይህን ቪዲዮ ላይክ ሼር አድርጉልኝ እላችኋለሁ። እንዴት ናችሁ? አለን። በተለይ የመዳን ቅመሞች በአላህ ሰብስክራይብን ከፍ አድርጉልኝ እላችኋለሁ። ሰዓቴም ሰብስክራይብን በጣም እየወረደብኝ ነው። እንዲሁም ሰዓት እውነት የለም ማለት ይቻላል። በጣም ወርዷል እላችኋለሁ። በአላህ እስቲ ተባበሩኝና ሞራል ስጡኝ እላችኋለሁ ቅመሞቼ በአላህ። እና ዛሬ ያልጫ ወጥ አሰራር ቪዲዮ ነው ያመጣሁላችሁ። የበግ ስጋ ማለት ነው አልጫ። ያው የሀገራችን ነገር ያምረን የለም። የኛ ቤትም አረጉቷ ትወዳለች። እዚህ አንዳንዴ እንሰርላታለን። የኢትዮጵያ ምግብ እላችኋለሁ። አንዳንዴ እናንተ የሚመቻችሁ እህትና ወንድሞቼ ማለት ነው ድንገት ለመስራት እድል ካላችሁ ሰርታችሁ ያማራችሁ መብላት ትችላላችሁ በቀላሉ ማለት ነው። እና ሽንኩርትና እርድ ግብአቶች ማለት ነው። ነጭ ሽንኩርት ማጂና ያስፈልገናል አልጫ ለመስራት ማለት ነው። ቲማቲም የፈለጋችሁ ሰው ማድረግ ትችላላችሁ። ብዙም ሰው ቲማቲም እንትን አይለም ደስ አይለውም፣ ግን ቲማቲም ሲኖረው ይጣፍጣል እላችሁ የሀገሬ ልጆች። እና እንደዛው ማጂ ስታረጉ በጣም ቆንጆ ይሆናል። ግን ማጂ ለጤና ላይ ብዙም ጥሩ አይደለም ማለት ነው። እንግዲህ ዘይትና ሽንኩርት እየታወቀ ነው። ኢትዮጵያ ዘይትና ሽንኩርት በጣም እንወዳለን። አብስተን መስራትን ወጥም ይጣፍጣል። በርበሬ እንደዚሁ ሽንኩርትና ዘይት ትንሽ በኢትዮጵያ ኑሮ ከባድ ነው በአሁኑ ሰዓት። እንደ ድሮ እንዴት እንደምንኖር ብቻ አላቅም። ወደ ሀገር ስንገባ እውነት እኔ በጣም እየፈራሁ ነው እንግዲህ። እና አይቶቼ ላይክ አድርጉልኝ እስቲ። እና በጣም ቆንጆ የሆነ አልጫ የበግ ስጋ ሰርተን እንበላለን ማለት ነው። በግም ይሁን በሬም ይሁን ያው ስጋ ነው ያው እላችኋለሁ እህቶቼ። ከታትፌ አዘጋጅቻለሁ። ይኸው እንደምታዩት ስጋውን በትላልቁ ተከትፏል። በጣም ትላልቅም አይደለም ስለ አስጠጋኑ ነው እንጂ ካሜራውን እላችኋለሁ። እና ሲበስል ትናንሽ ይሆናል። እና እንዴ በደንብ አድርጋችሁ ደሞ እስኪወጣ ማጠብ ይኖርባችኋል። ይህ ከል ይባላል። ከል ማታውቁ ሰዎች ማለት አረብ ሀገር እንግዲህ ሁሉም ቤት አለ። ዶሮ ማጥባ እንዲሁም ደግሞ ለሰላጣ ለተለያዩ ነገር እንጠቀማለን። ጣም ምናምን የለውም። ያው ስጋውን ስለምናጥብ ማለት ነው። ደግሞ በደንብ እንዲያጸዳ ስለሚያደርግ ነው እላችኋለሁ እህቶቼ። አመሰግናለሁ። እንግዲህ ቪዲዮዬን በተለይ ጀማሪዎቹ ላይክ ኮሜንት አድርጉልኝ እላችኋለሁ። በጣም ነው የምወዳችሁ እና ማከብራችሁ እላችኋለሁ። በተቻላችሁ መጠን ኮሜንት ጻፉልኝ እና ያው እኔም ደስ ብሎኝ እንዲሰራ አድርጉኝ እላችኋለሁ። ያው
አልጫ ማሸት ይወዳል። ሽንኩርት ያው የትኛውም ሆነ ማሸት ይወዳል። በደንብ ኩክ እንድል ማለት ነው። ጣዕም ይኖረዋል በጣም ስታሽ። ለብ ያለ ውሃ ትንሽም ጠብ ያደርጋችሁ ማሸትም ትችላላችሁ ከያዘባችሁ ማለት ነው። እና መጨረሻ ላይ ቃራ ነው የምታረጉት። ያው እንደምታውቁት በጣም ትማል እንግዲህ በኋላ ወጥ ስትሰሩ ማለት ነው ሁልጊዜም ለብ ያለ ውሃ አድርጋችሁ ጠብ እያደረጋችሁ ስታሹ በጣም ቀዝቃዛ ከመጨመር በጣም ይጣፍጣል። ወጥ በተለይ ምስር ወጥ ምናምን ስትሰራ እኔ የሞቀ ውሃ ወይም ደግሞ የፈላ ውሃ ነው ጠብ ያደርኩ ማሸው ማለት ነው። እስኪ ውሃ መጨመራ እስኪ ደርስ ድረስ ማለት ነው እንጂ ቀዝቃዛ ውሃ አላስገባም። በጣም ደስ ይላል፣ ጣዕሙ ደስ ይላል። አሁን ስጋ ተጨመረ። ቶሎ ቶሎ ማሸት ነው። ደስት እንዳይዝ እሳቱን በደንብ ቀስ ብሎ ሲበስል አሪፍ ነው። እየቀደናችሁ ያነሳችሁ ትዕግስት ይጠይቃል። እንግዲህ ነጭ ቅመም እየደረሰ ነው አሁን። እና ላችኋለሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ብርታት ስጡኝ እላችኋለሁ። ውዶቼ ወዳችኋለሁ። አመሰግናለሁ። ለሁላችንም ጤና ይስጥንና በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሆኑልኝ እላችኋለሁ።